ክቡራን የከተማችን ከፍተኛ የስራ ኃላፊዎች፣ በየደረጃ ያላችሁ አመራሮች፣ የኮንቬንሽን ማዕከል የቦርድ አመራር እና ባለ አክሲዮኖች፣ ጥሪ የተደረገላችሁ እንግዶች፣ ከሁሉ በማስቀደም ይሄን የመሰለ ስራ ተጠናቆ ለሀገራችንም ክብር ለኢኮኖሚያችንም መነቃቃት ግብአት ይሆን ዘንድ እዚህ ደረጃ ላይ በመድረሱ እንኳን ደስ ያለ ማለት እወዳለሁ። ይሄ ስራ ከታሰበበት ጊዜ ጀምሮ በስራ ሂደት ውስጥ ባሉ ውጣ ውረዶች፣ ድካሞች ሳትሰለቹ ተስፋ ሳትቆርጡ በርትታችሁ ጠንክራችሁ ተባብራችሁ አስተባብራችሁ የሰራችሁ ሁሉ ትልቅ ምስጋና ይገባችኋልና የዛሬው ዋናው ፕሮግራም በዚህ ስራ ውስጥ በአንድም በሌላም በቀጥታም በተዘዋዋሪም አስተዋጽኦ ያደረጋችሁትን ሁሉ ከልብ ለማመስገን የተገናኘንበት ፕሮግራም ነው። ስንተባበር በጋራ ቆመን የጎደለውን ስንሞላ በሀሳባችን በገንዘባችን ደግሞም በጉልበታችን ባለን ሙያ ሁሉ አስተዋጽኦ ስናደርግ ሁላችንም አብረን ከፍ እንላለን። ሀገራችን ከፍ ትላለች። በድምሩ ሁላችንም ባለን ላይ የሚጨምር እንጂ የሚቀንስ ነገር አይኖረውም። ለየብቻችን ስንሮጥ አቀበቱ ከባድ ይሆናል። በጋራ ስንሆን ግን እናቀለዋለን። ይሄ ኮንቬንሽን አንዱ ምስክር ነው። ሁለተኛ ምንም እንኳን በሂደቶቻችን ላይ የተለያዩ ውጣ ውረዶች ቢያጋጥሙ እንኳን ተስፋ ሳንቆርጥ በርትተን ተክተን ያሉትን አማራጮች ሁሉ አይተን የምንሰራ ከሆነ መጨረሻ ላይ ስኬት መምጣቷ አይቀርም። ይሄ ኮንቬንሽን ለዚህም ትልቅ ማሳያ ነው። ሶስተኛ ኢትዮጵያውያን የሚያስተባብር አካል ካገኙ ምንም እንኳን ለራሳቸው ቢዝነስን አይተው አዋጭነቱን አጥንተው የረጅም ጊዜ ጥቅምን አስልተው የጀመሩት ስራ ቢኖርም ሀገር ይበልጣል የሚል አማራጭ ሲቀርብላቸው ቸሮች እንደገና መልካምና ቀና ልብ እንዳላቸው በዚህ ኮንቬንሽን ውስጥ ያገኘናቸው አስተዋጽኦዎች አሳይተውናልና ሁላችሁንም በዚህ ላመሰግናችሁ እወዳለሁኝ። እንደሚታወቀው የዚህ የኮንቬንሽን ሀሳብ የመነጨው ከረም ብሏል። ከለውጡ ትንሽ ቀደም ብሎ ነው። ጅማሮም እንደዛ ነው። በሂደቱ ላይ ግን እንዳጀማመሩ ሞቅታ አልነበረምና ብዙዎች አንዳንዶችም አስጀምረው የዘነጉበት የተወሰኑት ደግሞ የሚችሉትን ያክል ያጋጠሙ መሰናክሎች አንድ ቀን ይፈታሉ በሚል ተስፋ ይዘውት የተለያዩ አማራጮች በማየት ባለው የስራ ሁኔታ ተስፋ ሳይቆርጡ ሂደቱን ለማስቀጠል ጥረት አድርገዋል። ያም ብቻ ሳይሆን በሂደቱ ውስጥ ደግሞ የተለያዩ ትብብሮች ባስፈለገ ሰዓት ተባባሪ አካላትን ስናፈላልግና ይሄ ለኢትዮጵያ ከፍታ ትልቅ እድል ነው። አንዱ ትልቁ ከፍታችንን ልናመጣ የምንችልበት አጋጣሚን ሊፈጥርልን የሚችል ነውና አብረን እንስራ የማለት የስራ ሂደቶች ነበሩን። በዛ ውስጥም ብዙ ጠንካሮችን አግኝተናል እያልን ወደ ማጠናቀቅ ደረጃ መጥተናል። ለምስጋና ነውና እዚህ የቆምነው። ሂደቶቹን ሳስታውስ የተወሰኑትን ስም እየጠራው ባመሰግን በጣም ደስ ይለኛል። በተለይ መጀመሪያ ሀሳብ በማመንጨት ስራው ሲጀመር በማስጀመር ከዛም ደግሞ የተለያዩ ውጣ ውረዶች ሲያጋጥሙ ተስፋ ባለመቁረጥ እኛ እስከመጣንበትና ይሄን የመሰለ ኢንቨስትመንት ለሀገራችን እዚህ መታሰቡንና መጀመሩን ማውቀን ስራው በላቀ ሁኔታ እንዲቀጥል እስካረግንበት ጊዜ ድረስ
እዚህ ያገኘናችሁ የቦርድ አመራሮች፣ የኮንቬንሽኑ የማናጅመንት አካላት፣ ቼምበር ኦፍ ኮሜርስ እንዲሁም ከዲያስፖራ አንዳንዶች አላችሁና ከልብ ልናመሰግናችሁ እንወዳለን። በሁለተኛ ደረጃ ፕሮጀክት እንደሚታወቀው ሲጀመር ቀደም ብሎ ረጅም ጊዜ ከወሰደ ብዙ ጣጣ ነው ይዞ የሚመጣው። ዋጋ ይጨምራል። የገበያ መለዋወጥ ብቻ ሳይሆን ከጥራትምና ከፍላጎትም አንፃር ብዙ የሚቀያየሩ ጉዳዮች አሉ። ኮንትራክተርና አማካሪው ያኔ ነው ገና ሲጀመር ነው ስራ የተሰጣቸው። በሂደቱ ላይ በርካታ ተስፋ እንዲቆርጡ ሊያደርግ የሚችል ሁኔታ አጋጥሞ ነበር። ነገር ግን እስከ መጨረሻው ድረስ ችግሮች ሲያጋጥሙ እየፈታን እየወሰንን እነሱም ከዚህ ስራ ውስጥ እንዳይወጡ ያቀርብንላቸውን አማራጮች ተቀብለው ተስማምተው ከኛ ጋራ ሰርተው ስራውን ውጤታማ አድርገው ዛሬ ከኛ ጋራ ውጤቱን ለማየት በቅተዋልና እነሱንም በራሴም በከተማ አስተዳደሩ ስምም እጅግ አድርጌ ማመስገን እወዳለሁ። ሌላው ያው እንደምታውቁት መጀመሪያ ሲጀመር ወደ 70 እጅ አካባቢ ከተማ አስተዳደሩ ሌላው ደግሞ ፕራይቬት ሴክተሩ አስተዋጽኦ እንዲያደርግ ወይም ደግሞ ባለ ድርሻ እንዲሆን ነበር የታሰበው። በዛ ልክ አልሄደም። የከተማ አስተዳደሩ የተለያየ አማራጮችን አስቦ ኮንቬንሽኑ እዚህ ደረጃ እስከሚደርስ ድረስ ወደ 96.2 እጁን ወጪ ሸፍኗል። ቢሆንም እንኳን በዚህ ሂደት ውስጥ ያገዙን አሉ። አዳዲስ አክሲዮን እንዲገዙ ይሄ ስራ ያልቃል፣ ይጠናቀቃል፣ በእርግጠኝነት አዋጭ ቢዝነስ ነው፣ አብራችሁን ስሩ ያልናቸው የደገፉን አሉና ከግሉ ሴክተር የመንግስት ልማት ድርጅቶችን በተለይ ፌደራል መንግስት ልማት ድርጅት፣ አየር መንገድ፣ ንግድ ባንክ፣ መድን ድርጅት ከልብ እናመሰግናቸዋለን። እንግዲህ እዚህ ጋር የተገነባው እንደምታዩት ኮንቬንሽን ብቻ አይደለም። ኮንቬንሽኑ አሁን ካለበት ደረጃ አንፃር ስናየው መጀመሪያ የታሰበው ካሁኑ ጋራ በንጽጽር ስናየው አነስ ያለ ኢንፍራስትራክቸር ወይም መሰረተ ልማት ነው። ሁሉንም ነገር እንዲያሟላ ተደርጓል። አሁን ዓለም አቀፍ ላይ አንድ ዓለም አቀፍ ኮንቬንሽን ሊያሟላ ይገባል ተብሎ የተቀመጠውን መስፈርት ማሟላት ችሏል። ጥራትን ከዚህ በላይ ማስጠበቅ፣ ማናጅመንቱ ማሳመር፣ ማላቅ የሁላችንም ስራ ይሆናል። እሱ እንደተጠበቀ ሆኖ ግን አሁን በመሰረተ ልማት ደረጃ አስፈላጊውን ስታንዳርድ አሟልቷል። ከአፍሪካም የመጀመሪያዎቹ ከሚባሉት እኩል አስቀምጦናል። ይሄ ትልቅ ውጤት ነው። ይሄንን በማድረግ ሂደት ምንም እንኳን አካባቢው መጀመሪያ ለኮንቬንሽኑ ታስቦም ቢሆን ነገር ግን በሂደት የተለያዩ ልማቶች ፕራይቬት ሴክተሩ እንዲያለማው ተደርጎ ነበር። በተለይ ካንትሪ ትሬዲንግ ባለውለታችን ነው። እዚህ የገነባው ግንባታ ገዝተን እዚህ ሆቴል እንዲኖረው ከሆቴልም ትልቅ ሆቴል ኮንቬንሽናችን እንዲኖረው በማድረግ በኩል የካንትሪ ትሬዲንግ መገንባት ጠቅሞናልና እናመሰግናለን። እስከ 1000 አልጋ ስንል ሰምታችኋል። በአገራችን የመጀመሪያው ትልቁ ነው የሚሆነው። ከኋላ ኖሪል ስቴት ገንብቷል። ኖሪል ስቴትም ደንበኞች አሉት ገንብቶ ቅር ሊሰኙበት ይችላሉ። የአገር ጉዳይ ነው። አንተ መሬቱን ያገኛችሁበት መንገድ ምንም ይሁን ምን ገንብታችኋል፣ ባለውለታ ናችሁ። አሁን ግን የኮንቬንሽኑ ቢሆን የሀገር ሀብት ይሁን የጋራ ሀብት ይሁን ስንለው እንደ ካንትሪ ትሬዲንግ ኖሪል ስቴትም ከኛው ጋራ ተባብሮ በሽያጭ አስተላልፎልናል። እጅግ በጣም እናመሰግናለን። ይሄ ኮንቬንሽን ከ11 ሄክታር መሬት 40 ሄክታር መድረሱን ሰምታችኋል። እንደው ባዶ የሆነ መሬት ቁጭ ብሎ አልጠበቀንም። በርካታ የእለት እንጀራቸውን ጉርሳቸውን እዚህ አካባቢ የገቢ የሚያገኙበት የከተማችን ነዋሪዎች አሉ። ዛሬ እራት ለመታደም ከኛ ጋራ እዚህ ተገኝተዋል ብዬ አምናለሁኝ። በዚህ አካባቢ ሳፋሪ ትምህርት ቤት
እዚህ ከጀርባችን ወደ ካራ በሚወጣው መንገድ መኖሪያ ቤት ያላቸው የከተማችን ነዋሪዎች መኖሪያ ቤት የነበረ ለፊት ላይ የተጀመሩ ህንጻዎች እንዲሁ ዙሪያውን በአጠቃላይ ወደ 21 የሚሆኑ የከተማችን ነዋሪዎችን አስነስተናል። ከፍ ብለን ደግሞ በ2014 ይህንን አካባቢ ለማሳመር በ90 ቀን እቅድ የተለያዩ የመስሪያ ቦታዎችን ወስደው ሲሰሩ የነበሩ አርሶ አደሮች እንዲሁም ሲያርሱም የነበሩ ከመንገዱ ዳር አካባቢ ነበሩ። እነሱ ሁሉ ስለተባበሩ ለዚህ ልማት ቅድሚያ ስለሰጡ የሀገር ጥቅም የኛም ጥቅም ነው ብለው ስላሰቡ ስላመኑ ስለኛንም ሐሳባችንን ስለተቀበሉ የኮንቬንሽን ዛሬ በአፍሪካ ደረጃ ትልቁ ተወዳዳሪ የዓለም አቀፍ ደረጃን አሟልቷል ብለን ለመናገር ያስቻለንን አስተዋጽኦ ያደረጉ ናቸውና ከልብ እናመሰግናቸዋለን። ከዚህም አልፎ በየለሚ ኩራ ክፍለ ከተማ ከ90 ቀን ከ2014 ጀምሮ ይህንን አካባቢ በማጽዳትም በማሳመርም ብዙ በዚህ ውስጥ አስተዋጽኦ ያደረጋቸው አመራሮችም ክፍለ ከተማውም ትልቅ ምስጋና ይገባዋል። በተጨማሪ ይህንን አካባቢ በዚህ ደረጃ ኮንቬንሽኑ ደምቆ አምሮ ጎልቶ እንዲወጣ በማድረግ በኩል ኮሪደር 1 እና ኮሪደር 2ን መዘንጋት አንችልም። በተለይ በኮሪደር 2 ኮንቬንሽኑን ትኩረት ያደረገ ስራ በዚህ ዙሪያ እጅግ ውብ የሆነ ስራ ተሰርቷል። ይህንን ስራ በማስተባበር የከተማችን የስራና ክህሎት ኃላፊ አቶ ጥራቱና ከሱ ጋራ ሲሰሩ የቆዩ አመራሮች ሁሉ ትልቅ ምስጋና ይገባቸዋል። እንዲሁም ኮንትራክተር ሆናችሁ በዚህ የተሳተፋችሁ እነ አሰር ኮንስትራክሽን እነ ዳዊት ጥበብ ዲዛይን እና ኮንስትራክሽን ፒኤልሲ ዳዊት እምሩ የስራ ተቋራጭ ኤምኤንአርሲ የኮንክሪት ስታምፑን የሰራችሁ መብራቱ ላይ አስተዋጽኦ ያደረጋችሁ ግቢውን በማሳመርና በማስዋብና ኢንተርናሽናል ደረጃውን አስጠብቀናል ብለን የተናገርንበትን ሁሉ ስራ በመስራት በኩል ድርሻ የወሰዳችሁ ከልብ እናመሰግናችኋለን። ስራውን በማስተባበር የትልልቅ ፕሮጀክቶች ጽህፈት ቤት የከተማችን ሜጋ ፕሮጀክቶች ጽህፈት ቤት የውሃና ፍሳሽ ባለስልጣን የአዲስ አበባ መንገዶች ባለስልጣን በኢትዮጵያ ኤሌክትሪክ አገልግሎት ሁላችሁም እንዲሁም የጽዳት ኤጀንሲያችን እዚህ አካባቢ ያው ወንዝም ምንም አለና ትንሽ ለብክለትም የተጋለጠ አካባቢ ነውና ይሄንን በማጽዳት በማሳመር እዚህ ውስጥ ያደረጋችሁት አስተዋጽኦ ቀሪ ስራዎችንም በኮንትራክተሩ ያልተጠናቀቁ ስራዎችን በማጠናቀቅ የሰራችሁት ስራ በኃላፊነት ከተሰጣችሁ ስራ በላይ ትጋት ነበረበትና ከልብ እናመሰግናችኋለን። ምርቃቱ ደግሞ መሰራቱ ብቻ አይበቃም። እንግዲህ ወደዚህ የዓለም ስበት ልናደርገው የአፍሪካ ወንድሞች እህቶቻችን ስበት ማዕከል ልናደርገው ኢኮኖሚያችንን እንዲያነቃቃ ሰፊ የስራ እድል እንዲፈጥር ገበያችንን እንዲያሳድግ አልመን ነውና ይህን ሁሉ ስራ የሰራ ነው። ይህንን ስራ በምንሰራበት ሰዓት እነኚህ ቅድም ያልኳቸው በግዢም የተገኙ ህንጻዎች ከተማው አቅም ያመጣጠነ እንዲሆን ዊን ዊን እንደሚባለው ይተገበር ዘንድ የግዢ ኮሚቴ ያለ የግዢ ኮሚቴውን በመምራት አባል ሆናችሁም ኔጎሺዬሽኑን ጨርሳችሁ ውጤታማ ያረጋችሁን አመራሮችም ከልብ አመሰግናችኋለሁ። በምርቃት ሂደት እና ምርቃቱን ውብ አድርጋችሁ የሰራችሁ የካክተስ ድርጅት ይሳቃል ኤግዚቢሽን እና አስጎብኚ ኮሚቴ አባላት እስከዛሬ ከዋዜማው ጀምራችሁ አሁን ጭምር እየተጎበኘ ነውና በማስጎብኘት ያንዳንዱን ስራ በደንብ ለኢኮኖሚያችን አስተዋጽኦ በሚያደርግና ለነገ ያለውን ትልቅ ትሩፋት እያሳያችሁ የስበት ማዕከልነቱን በደንብ አርጋችሁ ኮሙኒኬት ያደረጋችሁ ሁሉ እንዲሁም ይሄንን የዘገባችሁ የሚዲያ አካላትም ጭምር ከልብ ምስጋና ይገባችኋል።
እንግዲህ ስነ ስርዓቱ ደግሞ እስከ ዛሬ ድረስ በስርዓት እንዲካሄድ ምርቃቱ ብቻ አይደለም ሲሰራ ብዙ መሰረተ ልማት ነው እዚህ አካባቢ ዳምፕ ሲደረግ ውጪ ጭምር የሚያድር ይውል የነበረውና ይሄንን ከዛ ጥበቃ ጀምሮ እስከ ዛሬ ድረስ ውጤታማ ስራ እንድንሰራ ቀንና ሌሊት ቆማችሁ የሰራችሁ የጸጥታ አካላት ከልብ እናመሰግናችኋለን። ያልጠራኋችሁ ካላችሁ ይቅርታ ታረጉልኛላችሁ። በደንብ ማስታወሻ ስላልያዝኩ ካልሆነ በስተቀር የሰራችሁን ሁሉ ማመስገን ነው የዛሬ አላማ። አስተዋጽኦ ያደረጋችሁትን ሁሉ ማመስገን ነው እና ስንተባበር በጋራ ስንሆን አቅም እናዳብራለን። እንደ ሀገራችን ተረት ድር ቢያብር አንበሳ ያስር ይሆንልናል። አንበሳ ሲያዝ ያው ጥቅሙን ታውቃላችሁ ጉልበቱንና በዛ ደረጃ ውጤታማ ለመሆን ለዚህ ለኮንቬንሽኑ ብቻ ሳይሆን ለቀጣይ ስራዎቻችን ኮንቬንሽኑንም በትክክል ጥቅም ላይ ለማዋል ለማስተዋወቅ ዓለም ላይ አይተን ስንቀና እንደቆየ ነው ያንን መተግበር ችለናል። መጠቀም ደግሞ መቻል አለብን። በተሻለ ሁኔታ እንደ ሌት ካመር የተሻለ ተምረን በጥሩ ሁኔታ ማስተዳደርና ማርኬት ማድረግ ማስተዋወቅ ይገባናልና እዚህ ውስጥ ብዙ እውቀት ያላችሁ ብዙ ልምድ ያላችሁ ብዙ ኮኔክሽን ያላችሁ አላችሁና በዚህ በኩል ደግሞ አብረን እንዲሁ ሰርተን እንዳሳካ ነው እንቀጥል እላለሁኝ። ከዚህም በተጨማሪ ይህን የመሰለ ሀብት ከዚህ በኋላ ብዙ ሀብት ማፍሪያ ቦታ ነው። እባካችሁን አክሲዮን ግዙ አይባልም። ነገር ግን ቦርዱ ደፋር ቦርድ ነውና ወደ 205 ቢሊየን የተፈቀደ ካፒታል አለው። ትልቅ አይደለም እንዴ? እንዳያችሁት ከዚህ በኋላ ሀብት መፍጠር ነው ስራው። አገልግሎቱን ብቻና ኢንተርናሽናል ደረጃውን ማስጠበቅ ለዛ አሁንም ይሄ መንግስት ሊያስተዳድረው የሚገባ አይደለም። የሀገር ሀብት ነው። በጋራ ነው ልንሰራበት የሚገባው። አክሲዮንም ግዙ እንዳልኩት ደግሞ ማርኬት በማድረግና በማስተዳደር ውስጥም በጋራ እንስራ እላለሁኝ። ከልብ አመሰግናለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።